ዩሲብ ሚንሁ ከሱ የሆነ ነገር እንዲያገኘው ወይም የሆነ ነገር እንዲያገኘው ያደርጋል። ረዋሁል ቡኻሪ ወደብቱ ዩሲብ የሚለው ደብት ሲደረግ ሲነበብ ቢፈትሒ ሷዲ ወከስሪሃ ሷድን እሺ 39 አልተቀራ وعن أبي مسعود رضي الله عنه قال أبي مسعود يتبالو ታላቁ ሱሐባ መልካም ስራውን አላህ ይደለትና እንዲህ ይላል دخلت على النبي صلى الله عليه وسلم يا الله መልእክተኛ አለይሂ ሰላቱ ሰላም ጋር ገባሁኝ وهو يعاك እሳቸው ይንቀጠቀጡ ነበረ ስገባ ታመው እንቅጥቃጤ ይዟቸው ነበር እየተንቀጠቀጡ ነበርና فقلت አልኳቸው ያ ረሱላህ አንተ የአላህ መልእክተኛ ሆይ ኢነከ ቱዓኩ ወዕከን ሸዲደን አንተ እኮ ከባድ የሆነ መንቀጥቀጥን ነው የምትንቀጠቀጠው አላቸው። ቃለ አጀል አዎን አሉት። ኢኒ ኡዓኩ ከማ ዩዓኩ ረጁላኒ ሚንኩም እኔ ከናንተ መካከል ሁለት ሰው የሚንቀጠቀጠውን ያህል ነው መንቀጠቀጠው አሉ። ቁልቱ ከዛ ቀጥዬ አልኳቸው ذلك أن لك أجرين ታዲያ የሁለት ሰው አጅርን ታገኛለህ ማለት ነው አላቸው። ቃለ አጀል አው ذلك كذلك ما من مسلم ይህ እኮ ልክ እንደዚሁ አሉ አንድ ሰው በደረሰበት ما من مسلم ማንኛውም ሙስሊም የለም يصيبه አዛ የሆነ ነገር አስቸጋሪ የሆነ ነገር የሚያጋጥመው አንድ ሙስሊም የለም ሸውከቱን ፈማ ፈውቀሃ እሾህም ብትሆን ከሾህም ያነሰ ነገር እንኳን አዛ የሚያደርገው ነገርን አንድ ሙስሊምን አያጋጥመው ኢላ ከፈረ አላሁ ቢሃ ሰይአቲሂ በዛች አዛ ባደረገው ነገር ወንጀሉን አላህ ቢምርለት እንጂ ወሁጣ አንሁ ዙኑቡሁ ወንጀሉ ቢራገፍለት እንጂ ከማ ተሁቱ ሸጀረቱ ወረቀሃ አንድ ዛፍ ቅጠሏን እንደምታራግፈው ልክ እንደዛ ወንጀሉ ሙሉ በሙሉ ከላዩ ላይ ቢራገፍለት እንጂ አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙተፈቁን አለይሂ አልወዕኩ መግሱን ሁማ ልክ የወባ ሁማ ወቂለ ሁማ በሸድም ተቀርቷል ሚም እንደዚሁም ያለ ሸድም ተቀርቷል ወባ በሽታ የያዛቸው በወባ በሽታ የሚጠቁ ወገኖች ከባድ የሆነ ቫይብሬት አለው አይደል እንቅጥቃጤ ያለው ልክ እንደዛ አይነት ነበር የአላህ መልእክተኛ ታመው ሰውነታቸው እንዳለ የሚንቀጠቀጥባቸው የነበረው ስለዚህ ከባድ ነበር የሚንቀጠቀጥባቸው ሰውነታቸው ሙሉ በሙሉ ሁለት ሰዎች ቢንቀጠቀጡ በበሽታ የሁለት ሰዎችን ሊያክል የሚችል ማለት ነው ይሳቸው ስለዚህ አጅሩም ልክ እንደዛ ነው አንድ ሙስሊም በአንድ በሽታ ኖርማል የሆነ ቀለል ያለ በሽታ ሊያጋጥመው ይችላል አጅሩም ቀለል ያለ አጅር ነው ከበድ ያለ በሽታ ያጋጠማቸው ሰዎች አጅራቸውም ከበድ ያለ ነው ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ይላል ትልቅ ደሞዝ የሚገኘው ከአላህ ዘንድ ትልቅ ሙሲባ ሲኖር ነው አሰዋብ አላ ቀድሪ ተዓብ ይላል ሰዋብ የሚገኘው አጅር ከአላህ ዘንድ የሚገኘው በልፋት ልክ ነው በድካም ልክ ነው ስለዚህ አንድ ሰው የምሳሌ እንበልና አንድ ሰው ኖርማል ራስ ምታት አመመው ለ5 ደቂቃ የሚቆይ ለ10 ደቂቃ የሚቆይ አንድ ሰዓት የሚቆይ አንድ ቀን የሚቆይ ራስ ምታት አመመው ይሄ ሰውዬ በራስ ምታት መታመሙ ሳቢያ ወንጀሉ ይራገፋል ልክ ዛፍ ቅጠሏን እንደምታራግፈው ወንጀሉ ይራገፍለታል ይሄ ራስ ምታት የታመመው ሰውዬ
ዳያሊሲስ እያደረጉ ያሉ ሆስፒታል ላይ ተኝተው ኩላሊታቸውን በየጊዜው እየታጠቡ በየ2 ቀን በየ3 ቀኑ እየታጠቡ ያሉ የኩላሊት ታማሚ የሆኑ ሰዎች አሉ። ደግሞ አይደለ ሁለቱ እኩል አይደሉም። አላህ ጋር አጅር የዚህ ስቃዩ ይበዛል፣ በስቃዩ ልክ ደግሞ አጅሩም ልክ እንደዛው ነው። የዛኛው ስቃዩ ያንሳል፣ በዛው ልክ ደግሞ አጅሩም ያንሳል ማለት ነው። ስለዚህ ኢስላም ላይ ምንም ነገር የምንጎዳው ነገር የለም፣ የምናጣው ነገር የለም። በሁሉም ነገር አጅር እናገኛለን። በሁሉም ነገር ስትደሰት አጅር ይሰጣል፣ ስትከፋ አጅር ይሰጣል። ባይሆን ስትደሰት አልሐምዱሊላህ ጨምርበት፣ ስትከፋ ምን ጨምርበት? ሰብር ከሰብር ጋር ይሁን ትዕግስት ጨምርበት፣ ቀደረላህ በል። ልብስ ስትለብስ አጅር ይሰጣል፣ ስትበላ አጅር ይሰጣል፣ ስትስቅ አጅር ይሰጣል፣ ስታለቅስ አጅር ይሰጣል፣ ፈገግ ስትል አጅር ይሰጣል። እያንዳንዱ እንቅስቃሴ እስልምና ላይ አጅር አለው። አጅር የሌለው እንቅስቃሴ ምንም የለም። ምንም አንተ ካንተ የሚጠበቀው ምንድነው? ኢኽላስህን ለምን እንደምትስቅ ለምን ፈገግ እንደምትል ለምን ይሄን ያህል ደስታ ውስጥ እንደገባ ታርጌቱ ብቻ ነው የሚፈልገው ካንተ። ኢስላም ሲነሰር ኢስላም የበላይ ሲሆን እንደሰታለን አይደል? ታዲያ አጅር የለው አለው። አርሴናል ነገ ዋንጫ ሊበላ ነው፣ አጅር አለው። ሱብሃንአላህ እንደዋላ ወራው እንጂ እንደዚህ ዓለም እንደዚህ በዚህ ባንድ እግሩ እንደዚህ ሲቆም ሰው እንቅልፉን ሲያጣ አንተ ስላልገባህ ነው አለኝ እኮ ነው። ስሜታችን ስላልገባህ ነው አለ። ድንቄም ስሜታችን በቃ ሲያለቅሱ አላያቻችሁ? የአርሴናል ቀኝ እንትን ነፃ አውጪ ነን የሚሉ ሰዎች ሱብሃንአላህ ዜና ላይ ሲሰማ እነዛ ተጫዋቾች በቃ የራሳቸውን ዓለም እየኖሩ ነው፣ ፈታ እያሉ ነው፣ ኸምራቸውን እየጠጡ መሽታ ቤት ነው ያሳደሩት። ያን ቀን እዚህ ያለው ምን ይሉታል? መንገድ ማሳለፊያ አጥቶ ያዙን ልቀቁኝ። ነገ ደግሞ ምን እንደሚፈጠር ደግሞ አላህ ያውቀው። በጊዜ ግቡ፣ ለማንኛውም አደብ ያላችሁ በጊዜ ግቡ። ግን ኢስላም ያቺ እንባ ለአርሴናል ዋንጫ መብላት የተለቀሰች እንባ ለኢስላም ቢሆን ኖሮ የት በደረስን። ወላሂ ምን ያህል ነስር ባገኘን። ዛሬ ተንበርክኮ እንደዚህ እንትን ሲል የነበረ ሰው ምናምን ስታያቸው ከዚህ የበለጠ መጃጃል አለ እንዴ? ትውልዱ እኮ ተጃጅሎ አልቋል። በቃ ኢስላም ነስር አገኘ ወይ ድል የተገኘ እኮ ነው የሚመስለው። ወይም የአክሱም ሙስሊሞች የሆነ ነገር ያገኙ ነው የሚመስለው እኮ፣ ወይ ፍልስጤን ነፃ ወጣች ነው የሚመስለው እኮ። በዚህ ደረጃ ምን ያህል ከደም ስራችን ጋር እንደተዋሃደ አስቡት። አይ እናንተ እኮ አይገባችሁም፣ አልገባችሁም፣ አልገባችሁም እኮ እያለ ያለቅሳል። ሱብሃንአላህ። አላህ ይጠብቀን ማለት ነው። ምንም አይባልም። ለዚህ ማብራሪያ መስጠት ራሱ ጊዜ ማቃጠል። በቃ ወጣቶቻችን በተለይ ሌላውን እኔ አያገባኝ። ሙስሊሙ ሰው ባልና ሚስት አብረው ቁጭ ብለው ያዙን ልቀቁኝ። የኢድ ቀን እንኳን እኮ የኢድ ቀን ሰዎች ከአቅም በላይ ሲደሰቱ ሐሰን አልበስሪ አግኝተዋቸው ምንድነው የምትደሰቱት? የጀነት ሰርተፊኬት ተሰጣችሁ እንዴ አላቸው። ጀነት መግባታችሁ ተረጋገጠ አላቸው። አይ እኛ አላወቅንም። ረመዳናችሁን እንደተቀበላችሁ አላህ አረጋግጣችኋል? አናቅም። ይህን ያህል ደስታ አንድ ሙስሊም አይ ይሄማ 22 ዓመት ታግሰው ያስጨፍራል። ይደንሱ ይጨፍሩና ገባን። ሙስሊም ግን እንደ ሙስሊም ግን አደብ አይደለም። ወላሂ ቢላህ አደብ አይደለም፣ ስርዓት አይደለም። እንዲህ ነው። ስሜታችሁን ተቆጣጠሩ፣ ዋጥ አድርጉ። ይሄ የጨፈራችሁት ወጣችሁ አደባባይ ላይ የጨፈራችሁት ስንት መግሪቦችን አስበልጧቸዋል፣ ስንት ሰላቶችን አስበልጧቸዋል፣ ስንት ሱብሂዎችን አስበልጧቸዋል። ይሄ አርሴናል ስንት ከአላህ ጋር አቆራርጧቸዋል። ሰላት መስዋዕት የተደረገበት ዋንጫ
ከአላህ ጋር መጣያ ሰበብ የሆነ ዋንጫ ላንተ መዝቀጥ መውረድ ሰበብ የሆነ ዋንጫ ሌላ ምንም የምታተርፈው ነገር የለም። ኢትዮጵያ አሸነፈች ነው የምትመስለው። ግን አላህ ብያቸዋለሁ፣ ነገ በጊዜ ግቡ። የቤት ልጆች የውጭ ልጆች ይጨፍሩ። አሁን እዚህ ላይ ያመጣሁት ሙስሊም በሁሉም ነገር ይደሰታል ሲባል ይህን እንዳታካትት ነው። እሺ እግረ መንገድ እንጂ ማውራት ፈልጌ ደስታ የሙስሊም ደስታ ደስታችን ነው፣ ደስታችን ነው አይደል? ከባህር ማዶ ተሻግሮ ያሉ ፍልስጤሞች ያስጨንቁናል። እዚህ ኢትዮጵያ ላይ ላለ ነው ምናልባት በሷ መልስ ይሆናል። እዛ ለንደን ላይ ለተበላ ዋንጫ እዚህ ሲጨፈር ኢነመ ልሙእሚኑነ ኢኽወቱን ደሊል እሱ ነው የምናቀርበው። ሙስሊሞች እንደማማቸው ስለሆኑ ያው ስሜታችን ይጋባል። አልሙስሊም ሊልሙስሊም ከልቡንያን የሹዱ ባዕዱሁ ባዕዳ። ሙስሊም ለሙስሊም እንደ ግንብ ነው፣ አንዱ አንዱን ያጠናክራል። ለዛ ነው ስሜቱን ይገባል እኮ አይደለ? ስሜቱ የሚሰማል ለዛ ነው። ህመማቸው የሚያመር ለዛ ነው። ደስታቸው የሚያስደስተን ለዛ ነው። አላህ በዲን ላይ በሐቅ ላይ ምንጸና አላህ አድርገን። ወላሂ በዚህ መልኩ ከቀጠልን ወላሂ ነው የምላችሁ፣ በዚህ መልኩ ከቀጠልን ነስር የሚባል ነገር እንዳናስብ። ኢስላም ሌላ፣ እኛ የምንኖርበት ህይወት ላይፋችን ሌላ ፍጹም ሌላ ነን። አላህ ምን ያህል የዛን ቀን ምን ያህል ሰዎች እንደሚታዘብ አላህ ይወቅ። እሺ وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم من يريد الله به خيرا الله لا سويه لعند ግለሰብ መልካምን ነገር ከፈለገለት ይሽብ منه ከሱ ከሆነ ከአላህ ከሆነ የሆነ ሙሲባ ያመጣና ይነካዋል። በሙሲባ ለምንድን ነው የሚነካው? ምን ከፈለገለት ኸይር ከፈለገለት ጀነትን ሊሸልመው ከፈለገ እሱ አላህ ጋር ያለው መንዚላ ደረጃው ከፍ እንዲል ከፈለገ አላህ ለዚህ ባሪያ ሽልማት ሊሸልመው ሲፈልግ ወደሱ ሊያቃርበው ሲፈልግ ሙሲባውን ያበዛበታል። ሙሲባ በበዛ ቁጥር ወደ አላህ አንድ ባሪያ ይጨምራል። ሙሲባ በበዛ ቁጥር ትጨምራለህ ከአላህ ጋር ያለህን ቀረቤታ። ይኸው ረዋል ቡኻሪ ወደብቱ ዩሲብ የሚለው بفتح الصاد وكسرها ደብት ሲደረግ ሲነበብ ሷድ በፈትሐ ትቀሩታላችሁ፣ እንደዚህም ደግሞ በከስራም ይቀራል። ስለዚህ ዩሲብ ተብሎ ይቀራል በሁለቱም ማለት ነው። وعن أنس رضي الله عنه قال رسول الله صلى الله عليه وسلم لا يتمنين أحدكم الموت ከእናንተ አንዳችሁ ሞትን እንዳይመኝ ሊዱርን አሳበሁ የሆነ ጉዳት ስላጋጠመው የሆነ ችግር ስለመጣበት እንደው ሞቼ በተገላገልኩኝ ብሎ ሞትን እንዳይመኝ فإن كان لا بد فاعلا እንደው ማድረጉ ካልቀረ መመኘቱ ማይቀር ነገር እንኳን ከሆነ فليقول ይበል ያሉ የአላህ መልእክተኛ اللهم أحيني ጌታዬ ወይ አኑረኝ ما كانت الحياة خيرا لي መኖሬ ለኔ የተሻለ ከሆነ አኑረኝ وتوفني ግደለኝ ما كانت الوفاة خيرا لي መሞቴ ለኔ ኸይር ከሆነ ግደለኝ። አንተ አላህ ነው የሚያውቀው አይደለ? እኛ እስከዚህ ሰዓት ድረስ ኖረናል። ከዚህ በኋላ መኖራችን ኸይር ከሆነ ለኛ ወንጀላችን የምናስምር ከአላህ ጋር የምንቃረብበት ለጀነት የምንዘጋጅበት ለአኺራችን የምንዘጋጅበት ሆኖ ከሆነ ከዚህ በኋላ የምናሳልፈው ጊዜ መኖራችን ኸይር ነው። ማንም ሰው መኖር ይፈልጋል። ከዚህ በኋላ ሽፍታ፣ አሸባሪ፣ ወንጀለኛ፣ ዝሙተኛ እየሆንን የቀረውን ህይወታችን የምንቀጥል ከሆነ መሞታችን ነው ኸይሩ፣ መኖራችን ሞት ነው። ስለዚህ ያ አላህ ግደለን፣ በቃ ይሄ ጊዜ በቂ ነው ለኔ ከዚህ በኋላ የወንጀል ህይወት መኖር ከሆነ አጥፋኝ ግደለኝ ብሎ አላህ መጠየቅ ይቻላል። ሙተፈቁን አለይሂ። ይሄንን የምንጠይቀው መቼ ነው?
ማለታችን ቅሮት ከሌለው አሁን እዚህ ጋር ቅድም አሁን ያነሳሁት የአርሴናል ጉዳይ ነፍሳቸውን ያጠፉ ሰዎች አሉ። አርሴናል ተሸንፈው ብለው አሁን እንደበላ ቢያውቁ ምን ሊሆኑ ነው? ህይወታቸውን ገበሩ፣ ስሙ ዋንጫ በላ ማለት ካለብ በህይወት ዘመን ላይ ነፍስ ያንተ ሐቅ አይደለችም፣ ያንተ ንብረት አይደለችም። የማን ነች? የአላህ ነች። አንተ ጋር በአደራ መልኩ ተቀምጧል። ይሄ እጆች፣ ጣቶች፣ አፍንጫ፣ ጥርሶች፣ አይንክ፣ ሰውነት በአጠቃላይ አካል በአጠቃላይ አማና የተሰጠህ ነው። ለአንተ ጠብቅ ተብለሃል፣ መጠበቅ ነው። ተገልገልበት፣ ትገለገልበታለህ። እየተገለገልክበት ትጠብቃለህ። አማናው የኔ ነው ብለህ ጥርስህን አውልቀ ለሰው መለገስ ወይም ደግሞ ጥርስህን በሆነ ነገር ባበለስ እስኪወርቅና እስኪበልስ ድረስ ካደረግ ወላሂ በጥርስ ትጠየቅበታለህ። ነገ ቂያማ ቀን በሱስ ምክንያት ጥርሳቸውን ያጡ ሰዎች አሉ፣ ይጠየቃሉ አላህ ጋር ተውበት ካልተደረገ በስተቀር እዚህ ዱንያ ላይ ሳምባቸውን በሲጋራና በተለያየ ነገር ከአገልግሎት ውጪ ያደርጋሉ አይደል? ይጠየቁበታል። እያንዳንዱ የሰውነት አካላችን ثم لتسألون يومئذ عن النعيم የሰጠዋችሁ ጸጋ አለ። በሰጠዋችሁ ጸጋ ነገ ቂያማ ቀን እጠይቃችኋለሁ ብሏል አላህ። ነፍሳችን ደግሞ ከነዚህ ሁላ በላይ ነች። ነፍሴ የኔ ናት ብለህ በሆነ ነገር ተበሳጭተህ በሆነ ነገር ተናደህ ራሴን አጠፋለሁኝ ብትልና ብታጠፋ ማጥፋቱ ከባድ ነው። ተውት፣ እሱ አይቆጠርም። መመኘቱ ወንጀል ነው። ሞትን መመኘት ወንጀል ነው በኢስላም። እንኳን መሞት ራስን ማጥፋት ይቀርና ሰው ዱንያ ላይ ስለ ሰብራን የምንቀራው ዱንያ ላይ ብዙ ነገር ያጋጥመናል። ወላሂ ፈለግንም አልፈለግንም ዱንያ የፈተና ዓለም ነች። ዳሩል ኢምቲሃን፣ ዳሩል በላ፣ የበላ ሀገር፣ የሙሲባ ሀገር፣ እንደዚህም የፈተና ሀገር ነው። ወለነብሉወነኩም አላለም አላህ። ወላሂ አለ ላሟኮ ላመልቀሰም ነች። ምን ነው የተናገረው አላህ? ወላሂ እንሞክራችኋለን፣ ትሞክራላችሁ። የማይሞከር የማይፈተን የለም ዱንያ ላይ። ፈተናችን አላ ቀድሪ ማ ለና ሚን ዒንዲላሂ አላቀት ከአላህ ጋር ያለን አላቃ ጋር የተያዘ ነው። ጥሩ ግንኙነት ያላቸው ኢማን ያላቸው ሰዎች የሚፈተኑትና እኔና እናንተ እኩል አይደለንም። አሸዱል በላ አልአንቢያ፣ ትልቅ ሙሲባ የሚደርስባቸው ነብያቶች ናቸው። ከነብያቶች በኋላ ደግሞ ሷሃቦች ናቸው። ከሷሃቦች በኋላ ደግሞ ታቢዒኖች ናቸው። አትባኡ ታቢዒን እያለ ይወርዳል። በኢማን ደረጃ ሁለት ሰዎች የተለያየ ኢማን ኖሯቸው የተለያየ አንድ አይነት ፈተና አላህ ያመጣባቸው አይደለም። ሁለት እግር ሁለት እጅ የሌላቸው ሰዎች አሉ። እነሱ ጋር የመጣው ፈተና አንተ ጋር ቢመጣ ኖሮ ወይ ራስን ታጠፋለህ ወይ ፈተናውን ትወድቃለህ፣ ትከፍራለህ። ምናልባት አላህ ይህን ፈተና ስለማትወጣው ላንተ አላመጣውም ይሆናል። አንዱን በድህነት ይፈትነዋል፣ አንዱን በሀብት ይፈትነዋል። አንዱን ልጅ በመንሳት ልጅ በመከልከል ይፈትነዋል፣ አንዱን ደግሞ በልጅ ይፈትነዋል። ልጅ ሰጥቶ በልጅ ይፈትነዋል። ባልወለድኩ እስከሚል ድረስ በልጁ ይፈተናል። በልጁ ሙሲባ የሚደርስበት አለ። በልጁ የሚመታ አለ። አባት ወላጅ እናት የልጅ መሐመን ብለው የሚማረሩ ልጅ ኖሯቸው የሚማረሩ አሉ። ልጅ የለኝም ብለው ደግሞ የሚማረሩም አሉ። በሁሉም ነገር ስርዓት ከተፈተናለህ ዱንያውን ከአቅም በላይ አትረፍርፎ ደግሞ ይፈትናል። ከፈለገ የምትጠፋበትን ዱንያ ሰጥተው ማለት ነው። የምትበላው የዕለት ጉርስ ደግሞ ሳይኖር ደግሞ ትፈተናለህ። አንተ የዕለት ጉርስ የለህም። ሰዎች የመቶና የሁለት መቶ ሚሊዮን ብር መኪና ይገዛሉ። በየወሩ መኪና ይቀያየራሉ። እኔ እነሱ መደበሪያ ነኝ ወይ ትላለህ እኮ። ለምንድን ነው አላህ የፈጠረኝ ትላለህ። አንዱ እንደዚህ ሲናገር ሰምቻለሁ። ወላሂ ልትደበርብኝ ነው የፈጠርከኝ ያለው አላህ ነው። አያችሁ ፈተናው የሱ ያ ፈተና ሳያልፍ ሌላ ፈተና ወደቀ። አላህን በዚህ ደረጃ መዳፈር ማለት ነው። ለምን ፈጠርከኝ ለምን አትወስደኝም የሚሉ ሰዎች አሉ። ለምን እንደፈጠረ ያውቃል አላህ። መቼ መውሰድ እንዳለበትም ያውቃል። ይህን ፈተና አንተ ላይ ያመጣው ለምን እንደሆነ ያውቃል።
ስለዚህ ፈተና የምንፈተንበት ዓለም ላይ ያለነው ፈተናው አንዳንዴ ይበዛል። አላህ የለም ወይ የሚል ደረጃ እስክንደርስ ድረስ ያደርሰናል። አላህ ከዚህ ሁላ ኸልቅ እኔን ብቻ ነጥሎ የጠመደኝ እስከሚመስለን ድረስ ምን አላህ ጠመደኝ የሚል ሰው እኮ አለ እኮ። አንዳንድ ያያችሁ ፈተናው ገንፍሎ ሲወጣ ክፉ ንግግር ያናግራል። ነገ ለሚያልፍ ይሄ ጊዜ እኮ ያልፋል፣ አላህ ያሳልፈዋል እኮ። ሲያልፍ ይቼ የተናገርካት ንግግር ግን እድሜ ልክ እየጸጸተ ትኖራለህ። ግን አላህ ነው አፉ ሊልህ ይችላል። ነገ ማናልፈው የሚጸጸተን ነገር ዛሬ መናገር የለብንም። ከዚህ አልፎ እነዚህ ነገሮች የላችሁ በሰብር መስጊድ ባለመቅረብ፣ ከዑለሞች ጋር ከኡስታዞች ጋር ባለመቅረብ፣ እነሱ ጋር ነሲሃ ባለመጠየቅ፣ ከቁርአን ጋር ግንኙነት ባለማድረግ፣ ወደ አላህ ቢያቃርበን ነገር ባለማድረግ ምክንያት በቃ የመንፈስ ጭንቀት ውስጥ እንገባለን። ምናወራው ራሳችንን ነው። ፈትዋ የምንጠይቀው ራሳችንን ነው። ድህነቱን ቢመጣ ሀብቱን ቢመጣ በሁሉም ነገር የምንጨነቀው ራሳችን ጋር ነው። ለዚህ መፍትሄ ለሁሉም እኮ ኢስላም መፍትሄ ያስቀምጦለታል አይደል? ኢስላም ያስቀመጠውን መፍትሄ ብንጠይቅ መፍትሄ እናገኝ ነበር። ብቻችንን እናብሰለስላለን ወይንም የማይሆን ጓደኛ እንይዝና በቃ ምን ያደርግልሃል? ሸይጣን ደግሞ ሰበብ ነው የሚፈልገው። በተለይ ነፍስን ለማጥፋት የሚዘጋጁ ሰዎች ሸይጣን ሰበብ ነው የሚፈልግላቸው። ሀያ በልበል ነው የሚለው እስኪያጠፋ ድረስ ያነሳሳዋል። ፊት ለፊቱ ላይ ችግሮችን አምጥቶ ይደቅንበታል። ይሄ ሁላ ችግር አለብን፣ ይሄ ሁላ ልጆች እንዴት ታደርጋቸዋለህ? አሁን ፋሽን ሆኗል አይደል? ነፍስ ማጥፋት ተራ ነገር ሆኗል። በፊት ማስፈራሪያ ነበር። የሆነ ነገር ቤተሰብ ሲከለክለው ወይ የሆነች ሴት የሆነ ሰው ማግባት ፈልጋ እንቢ ሲላት ራሴን ያጠፋለሁ ትላለች። በረኪና ይዘው ነበር የሚያስፈራሩት የድሮ ሰው። አሁን በረኪናውም አያጠፋም። የሚገል በረኪና የለም። አሁንም ምናልባት መርዝ ካለ መርዙ ግን በፊት ሰው ያስፈራራ ነበር። ወንድ ሲያጥፋው እስቲ ሞክር ምናምን ይል ነበር። አሁን እንዴት ተሳስታችሁ እንዳትሏቸው። ሰው ኑሮ መሮታል። ወላሂ ሰው ኑሮ መሮታል። ይኸው ፊት ለፊቱ ካሜራ እንደዚህ ያስቀምጥና አሁን በዚህ 3 ቀን ውስጥ ምን አየሁ መሰለህ? 3 ልጆች አሉ። እኔ ስትሮክ በሽተኛ ነኝ። ሚስቴ ደግሞ የምንድነው በሽተኛ ያልጋ ቁራኛ ነች። ልጆቼን ገድዬ ራሴን ላጠፋ ነው ማድረግን ከሆነ ቀጥታ 100 ምናምን ሺህ ተከታይ ያለው ሰው ይለምነዋል። ኮሜንት ላይ እባክህ ምናምን ነገር እያለ ለምኗቸው። እንደው ምናልባት ሰበብ ከሆነ 3 4 5 ቪዲዮ ነው የሰራው። ማስፈራሪያ ብቻ እያደረጉት እንደሆነ እያየን ነው። ሸይጣን ሰበብ ነው የሚፈልገው። ገመድ ገዝቶ ይመጣል፣ ገመዱን ከጀርባ ያደርጋል፣ ላይቭ ይገባል። ይሄን ካላደረጋችሁ ራሴን አጠፋለሁ ነው። ተቻላችሁ አድርጉለት። በእንደዚህ አይነት ሰዎች አታሹፉ። ጫፍ ላይ የደረሱ ሰዎች ናቸው። ዱዓ ለማድረግ በአካል ለማግኘት ሞክሩ። እነዚህ ሰዎች ሞክሩ። ለማትረፍ መሞከር ካተረፋቸው የዓለምን ሰው ለማትረፍ እኮ ነው የሚቆጠረው። እኔ ወላሂ አንድ ነገር ልንገራችሁ። በጣም ቅርብ ለኔ ቅርብ የሆነ ሰው ነው። ኡስታዝ ዳዋ ያደርጋል። ከቤተሰብ ጋር አለመግባባት ተፈጥሮ ደውሎ ከ30 ደቂቃ በኋላ አታገኘኝም ብሎ ዛተ። እዚህ ቦታ ላይ ያለሁት ካገኘኝ ምናልባት ሬሳዬን እዚህ ቦታ ላይ ታገኛለህ። ቤተሰቦቹን ይዤ እየበረርኩ ይኩ ወላሂ ሲሄድ ገመድ አዘጋጅቶ ሊታነቅ እየተዘጋጀ ደረሰ። ኡስታዝ ነው። ሰዎችን ዳዋ እያደረገ የሚያስተምር ሰው ነው። ሌላው ሰው ላይ ታዲያ ለምን እንዴት ይገርማል? ዳኢ ከቤተሰብ ጋር ታላቅ እህቴ ለምን ተናገረችኝ፣ ለምን ተቆጣችኝ በሚል ሰበብ ተራ ነገር ለኛ ተራ ሊመስል ይችላል። አንዳንድ ሰው ላይ እኮ አጥንት ሊሰብር ይችላል አይደል? ንግግሮች፣ ተግባራቶች ምናምን። ግን በሚቻለው አቅም ምን ሊፈጠር እንደሚችል አናቅም። በሐያታችን ላይ ራስን መጥላት በቃ የኔ መፍትሄው መሞት ነው የሚል ነገር ውስወሳ፣ የሸይጣን ውስወሳ ይመጣል። አውዙ ቢላህ በሉ።
ከቁርአን ጋር ያለን ግንኙነት ይጠንክር፣ ከዑለሞች ጋር ያለን ግንኙነት ይጠንክር። እንደዚህ አይነት ውስወሳዎች ሲመጡ ቦታ እንስጠው። በአላህ እንጠበቅ። የሸይጣን ውስወሳ ነው። ባጠፋ ብላችሁ ደግሞ አስቡት። ራሴን ባጠፋ ማተርፈው ነገር ምንድነው? ለቤተሰቦቼ ስቃይ ነው። አንደኛ አይደል እንዴ? ሁለተኛ እኔስ በዱንያ ላይ ራሴን አጥብቼ ዱንያ ላይ ያጣሁትን ነገር አላገኘው። እንደገና አኺራይ ማበላሸት። ራሳቸውን የሚያጠፉ ሰዎች ጀሃነም ውስጥ ዘውታሪ ናቸው የሚል ቁርአን አለ እኮ። ዘውታሪ ናቸው። ጀሃነም ሰላተል ጀናዛ ይሰገድባቸዋል አይሰገድባቸውም? በዑለሞች መካከል ኺላፍ አለ። ዘውታሪነታቸው እንዴት ነው? ይዘወተራሉ አይዘወትሩም? ዑለሞች ጀሃነም መግባታቸው አይቀር ነገር ነው። ጂሃድ ላይ እየተዋጋ መጨረሻ ላይ እጁን ቆርጠውት ከሃዲያኖች እጁን ቆርጠውት ደሙ እየተንጠባጠበ አልቆም ብሎት ሰብራቶ ሰይፍ እንደዚህ አቆሙ። የራሱን ሰይፉ ላይ ወደቀ። ሰይፉ በሆዱ ገብቶ ለጀርባ ወጣ። ሁለት ሰይፎች ራሱን አጠፋው። አላህ ምን እንዳለ ታውቃላችሁ? አለ አላህ መልእክተኛ ምን አለ? ባገረኛ አብዲ ባሪያዬ ተሽቀዳደመኝ፣ ጀነት እያዘጋጀውለት ወደ ጀሃነም ነው መገባው ብሎ ወደ ጀሃነም መረጠ። እሱ ጀሃነም እንደሚገባ የአላህ መልእክተኛ ተናገሩ። የሳት ነው አለ ሰውየው። ጂሃድ ፊ ሰቢልላህ በአላህ መንገድ ላይ የተሰዋ ሰው ሊሰዋ የሄደ ሰው ራሱን ካጠፋ ራሱ ያጠፋ ነው። እንደገና ራሱን ያጠፋበት በሆነ መሳሪያ ነገ ጀሃነም ላይ በዛ መሳሪያ ነው ራስን አጥፋ የሚባለው። ጀሃነም ውስጥ መሞት አለ እንዴ? ላ የሞቱነ ፊሃ ወላ የሕያ ነው አይደል? ወይ ሞት አይገላገሉ ወይ ትክክለኛ ህይወት አይኖሩ የጀሃነም ሰዎች። አላህ ይጠብቀን። በገመድ ራሳቸውን አንጠልጥለው የገደሉ ሰዎች የእሳት ገመድ ጀሃነም ላይ ይዘጋጅና ዱንያ ላይ ነፍስ እንዳጠፋው በል አጥፋ ይባላል። ራስን አንጠልጥለ ራስን አጥፋ ይለዋል አላህ። ማጥፋት አይችል። በጀሃነም በእሳት ገመድ ሲሰቃይ ይከርማል ይኖራል። ሞት የለማ። ከተራራ ላይ ተንከባሎ ራሱን ያጠፋ ሰው፣ ከፎቅ ላይ ተፈጥፍጦ ራሱን ያጠፋ ሰው ነገ ጀሃነም ላይ ተፈጥፍጠ ራስን አጥፋ ይባላል። ይፈጠፍጣል፣ ሞት የለም። ይፈጠፍጣል፣ ሞት የለም። በቃ እንዲህ ያለ ሀያቱን በዚህ ያሳልፋል። ስለዚህ መርዝ ጠጥቶ የሞተ ሰው ጀሃነም ላይ መርዝ ይሰጠዋል፣ ይበጣለታል መርዝ። አጥፋ ራስን። አሁን ማንህና ነው አንተ እኔ የኔ ሐቅ በሆነ የኔ ስልጣን በሆነች ነፍስ ላይ ማን አዛዥ ያደረገ? የሰው ነፍስን ማጥፋትም ሆነ የራሳችንን ነፍስ ማጥፋት በሸሪዓችን በጣም የተወገዘ የሆነ ተግባር ነውና አላህን እንጠብቅ። ምንድነው እንጠይቀው፣ እንለምነው። ለመሰላቸው የምለው ዛሬ ራሳቸውን አጥፍተው የሞቱ ሰዎችን እንዴት ሰው ራሱን ያጠፋል ብሎ ሲገረም የነበረ ሰው በሳምንቱ ራሱን አጠፋ። ያ ሰው በጣም ሲገረም የነበረ ሰው ምን አይነት ውስወሳ እንደሚመጣብን አናውቀው። ግልግል ነው የሚመስለን፣ ግልግል ግን አይደለም። የዘላለም ስቃይ ነው። ባይሆን ዱንያ ነው። ረሃቡም ይታለፋል፣ ችግሩም ይታለፋል አይደለም? ምንም ነገር ይታለፋል። ራስን በማጥፋት ግን የማይታለፍ አዘቅት ውስጥ ነው የምንገባው። ስለዚህ አላህ እንዲጠብቀን አላህን ልንማጸነው ይገባናል። ሁላችንንም አላህ ይጠብቀን። وعن أبي عبد الله خباب بن الأرت رضي الله عنه قال شكونا إلى رسول الله صلى الله عليه وسلم ወደ ነብዩ አለይሂ ሰላቱ ሰላም ዘንድ መተን ስሞታ አቀረብን። وهو የአላህ መልእክተኛ ሙተወሲዱን ቡርደተን ጋቢ ኩታ ነበራቸው። እሱም ደገፍ ብለው ቁጭ ብለው ነበር። ለሁ ፊ ዚል ካዕባ በካዕባ ጥላ ስር ካዕባ ስር ሆነው ከፀሐይ ራሳቸውን ለመጠበቅ ብለው ጥላው ላይ ተጠለው ጋቢያቸውን ተደግፈው ቁጭ ብለው ነበር የአላህ መልእክተኛ። ፈቁልና አልናቸው አሉ። በደንብ ስሟ። አላ ተንተስ አላ መሬት ይቆፍራሉ። ፈይጅዓሉ ፊሃ እዛ መሬት ውስጥ እሱን ይከቱታል፣ ይቀብሩታል ግማሽ አካሉ። ثم يؤتى بالمنشار ከዛ መጋዝ ይመጣል። ፈዩደዑ አላ ረእሲሂ ይሄ መጋዝ ግማሽ አካሉ መሬት ላይ ተቀብሯል። ከዛ በኋላ መጋዝ ይመጣና አናቱ ላይ ይደረጋል አሉ የአላህ መልእክተኛ።
ፈይጃሉ ንስፈይኒ ለሁለት እነዚህ ይገምሱታል። በምን ምክንያት? በዲኑ ጽናት፣ በላኢላሃ ኢለላህ ምክንያት፣ ሙስሊም በመሆኑ ምክንያት ብቻ ግማሽ አካሉ ሰውነቱ ተቀብሮ መሬት ውስጥ ሌላ አካሉ ለሁለት ይከፈላል። ይህን ጊዜ ያሳለፉ ሰዎች ነበሩ። ወይምሸጡ ቢአምሻጢል ሐዲድ በብረት ምሽጥ ሰውነታቸው ቆዳቸውንና ስጋቸውን ይለዩት ነበር እያበጠሯቸው በብረት ማበጠሪያ። ማዱነ ለሕሚሂ ወዐዝሚሂ አጥንታቸውንና ስጋቸውን ይለዩ ነበረ። ሳይገሏቸው አጥንትና ስጋቸውን ይለዩቸው ነበረ በህይወት እያሉ። ማ የሱዱሁ ዛሊካ አን ዲኒሂ ይሄና ሙሲባ ግን ይህን ሰውዬ ከሃይማኖቱ ንቅንቅ አያደርገውም ነበረ። ወላሂ ለየተመነ አላሁ ሃዘል አምር ሐታ የሲረ ራኪቡ ይህንን ጉዳይ በአላህ ምዬ ነው የምናገረው። ይህንን ጉዳይ አላህ ያመቻቻል። ሃዘል አምር ይህን ጉዳይ ሐታ የሲረ ራኪቡ አንድ ጋላቢ እስከሚጓዝ ድረስ ሚን ሰነአኢ ኢላ ሀድረመውት የመን ላይ የሚገኙ ከተማዎች ናቸው። ሰነአ ዋና ከተማዋ ነው። ሀድረመውትም ከተማ ነው። ከሰነአ ጀምሮ እስከ ሀድረመውት የሚባለው ቦታ ድረስ አንድ ሰው በነፃነት የሚጓዝበትን ጊዜ አላህ ያሰብታል፣ ያመጣል። በጣም የሽፍታ እጅግ በጣም ማጅራት መቺ ሰው ማይንቀሳቀስበት ቦታ የነበረ ነው። ይሄን ቦታ አላህ ነፃ አድርጎት ሰዎች በነፃነት የሚንቀሳቀሱበት ጊዜ አላህ ያመጣል። ላ የኻፉ ኢላላህ ወደፊት ሰው ይመጣል አላህን እንጂ ማንንም የማይፈራበት ጊዜ። አላ ገነሚሂ በበግና ፍየሎቹ ላይ ተኩላ ይበላብኛል ብሎ እንኳን የማይሰጋበት ጊዜ ይመጣል። ወላኪነኩም ነገር ግን እናንተ ሰተስተዕጅሉን ትቾክላላችሁ። ይሄ የነስር ጊዜ ይመጣል፣ የድል ጊዜ ይመጣል፣ ግን እናንተ ትቾክላላችሁ አለ አላህ መልእክተኛ። ሰብሩ ትዕግስት አድርጉ። ረዋሁል ቡኻሪ ወፊ ሪዋየቲን ወሁወ ሙተወሲዱን ቡርደተን ጋቢያቸውን ተደግፈው ወቀድ ለቂና ሚነል ሙሽሪኪነ ሽደተን ከሙሽሪኮች እኮ ከአጋሪ አካሎች ከባድ የሆነ አዛና መከራ ደረሰብን ብለው ነው ለነብዩ ሸኮ ያቀረቡላቸው። ይሄ ክስተቱን ልንገራቸው። ክስተቱ ነብዩን አለይሂ ሰላቱ ሰላም የመካ ሙሽሪኮች በተለያየ መንገድ መተውባቸዋል ነብዩ ላይ። እሳቸውን አቡ ጣሊብ ጋር 3 ጊዜ አቡ ጣሊብ አስተውልን፣ ይሄ ሙሐመድ አማልክቶቻችንን እያወገዘብን ነው አስተውልን ብለው መተዋሉ። 3 ጊዜ አቡ ጣሊብ እንደው መሐመድ ልጄ ሆይ እንዳይገሉብኝ እፈራልሃለሁ፣ እባክህ ተው በቃ አማልክቶቻቸውን አትንካባቸው አሏቸው። በፍጹም አሉ። ድጋሚ ሁለተኛ መጡ ሙሽሪኮች ተሰብስበው ሁለተኛ ዙር መጡ። ከዛ መሐመድ አንተ ማስተው ማትችል ከሆነ እኛ እናስተዋል፣ ለኛ ስልጣን ስልጣኑን አሉ። አሳልፌ አልሰጣችሁም አላቸው አቡ ጣሊብ። 3ኛ ዙር መጡ ድጋሚ። ነብዩ በዳዋቸው እየቀጠሉ ነው። 3ኛ ዙር መጡ። አንድ ባሪያ ነበራቸውና ያን ባሪያ ይዘው መጡና አንተ አቡ ጣሊብ ሆይ ይኸው እኛ ይሄን ባሪያችንን ሚስት አሳድገው መሐመድን ስጠን እንግደለው አሉ። የልጅ ፍላጎት ከሆነ ያለብህ ምን አይነት ቂል ናችሁ አለ። ልጃችሁን ሰጣችሁ ላሳድግላችሁ፣ ልጄን ሰጥቻችሁ ደግሞ ልትገሉት ዘርበሉ ብሎ አባረራቸው። አቡ ጣሊብ አቅም ነበረው፣ ተሰሚነት ነበረው። አቡ ጣሊብን ዘለው ነብዩን ማጥቃት አልቻሉ። ያስፈልጉሃል ለዳዋ እንቅስቃሴ ዳኢው ዳዋ ያድርግ፣ ዑለማው ፈትዋ ያድርግ። አንዳንዴ ደግሞ ዳኢው ዳዋውን እንዲያደርግ ዑለማው ፈትዋውን እንዲሰጥ መሻይኾቻችን በስርዓት ዒልማቸውን እንዲያስተምሩ ምን ያስፈልጋል? ጥሩ ፎርስ ያላቸው፣ ጥሩ ቦክስ ያላቸው፣ ጥሩ አቅም ያላቸው ወጣቶች ያስፈልጋሉ። ለዳዕዋው ትልቅ ሚና ይጫወታሉ። አቡ ጣሊብ ባይኖር፣ ሐምዛ ባይኖር፣ ዑመር ባይኖር፣ እነዚህ ሰዎች ባይኖሩ ዛሬ እስላም የደረሰበት ደረጃ ላይ አይደርስም ነበር። በተለይ አቡ ጣሊብ ሐምዛና ዑመር ከመስለማቸው በፊት ከነብዩ ጋር ነበር አይደል? ካፊር እያለ ካፊር ሆኖ እንኳን
ተራስረስ ሙሐመድ ወይ ይህን ቃል የተናገሩት እኮ አቡ ጣሊብ ነብያችን በመጽሐፍ ላይ ከልባቸው ስቅስቅ ብለው አለቀሱ። ምን አርጋችሁ ነው ዳዕዋ ባደረኩላቸው ከሳት ተጠበቁ ባልኳቸው ምን አርጋችሁ ነው ይሁንላ ግፍና በደላል አጎቴ ሆይ የፈለጉት ነገር ያመጡ እሞታለሁ እንጂ እኔ ዲኑን አሳልፌ አልሰጥም ብለው ስቅስቅ ብለው አለቀሱ። አቡ ጣሊብ ትክክለኛ መንገድ ላይ ያለው አቃለው ከዚህ በኋላ በፈለከው መንገድ ሂድ ክንዴን አፈር እስከምንተራስ ድረስ ወንድ የሆነ ሰው አይነካህም እኔን አልፎ ይጣል። አቡ ጣሊብ እነዛ ተገን በመሆን ምክንያት ምን ሆኗል? ዳዕዋቸው በነፃነት እንዲሰራጭ ተደርጓል። ግልጽ ነው አይደል? ስለዚህ ያስፈልጋል ለማለት ነው። ዳዕዋ ብዙ አይነት ዳዕዋ ስላለ ነው። ገብቷችኋል አይደል? ብዙ አይነት ዳዕዋ አለ። ሁሉንም ዳዕዋ እንጠቀም። ዝም ብሎ ቃል አላህ ምናምን ብቻ አይደለም። ፈወከዘሁ ሙሳ ዳዕዋ ነው። ፈቀደ አለይህ አንዳንዴ ዳዕዋ ነው። ከዛ አቡ ነብዩ ጋር መተው ይሄ መንገድ ሲያጡ ሷሃቦችን አዛ ማድረግ ጀመሩ። ሷሃቦችን አዛ ከማድረጋቸው በፊት ኡትባ ኢብኑ ረቢዓ የተባለውን ሰው ነብዩ ጋር በሽምግልና ላኩ። ከዛ መጣና ኡትባ ምን አላቸው? ነብዩ ጋር ተልኬ ነው የመጣሁት፣ የመካ ሹማምንቶች ልከውን የመጣሁት ሙሐመድ አላቸው። ምንድነው የምትፈልገው ከኛ? ስልጣን ነው የምትፈልገው? የካባን ቁልፍ ልስጥ፣ የበላያችንና አስተዳደረን በአንተ ስር እንሁን። ገንዘብ ነው የምትፈልገው? ገንዘብ ሰብስበን እንስጥ፣ የኛ ከበርቴና አድርገ። ሴት ነው የሴት ጥማት ነው ለዚህ ያስለፈለፈ ከኛ መካከል ቆንጆ የምትባሏን አንተን እንዳረ ወይንም ደግሞ ሙሐመድ አሏቸው። ወጡ የሚያምህ ከሆነ ጂኒ መጥቶ ለከፍ አድርጎ ከሆነ እናሳክምህ፣ መክፈል ያለብንን እንከፍላለን፣ እናሳክማለን። እንዲህ ተብለዋል። የአላህ መልእክተኛ ጨረስክ አሉት። አዎ ጨረስኩ አላቸው። ሱረቱል ፉሲለት ሐሚም ቀሩለት። እንደቆመ ድርቅ ብሎ ቀረ። ሁለተኛ ሙሐመድ ጋር ቻሌንጅ አላደርገውም ብሎ ተመለሰ። ህዝቡ በጉጉት እየጠበቀው ነበር። ወጥቷል እንዴት ሆነናም ሲሉት ከአሁን በኋላ ሙሐመድን ቀና ብላችሁ እንዳታዩት፣ ህይወታችሁን ማቆየት የምትፈልጉ ከሆነ ሙሐመድን አትንኩት አላቸው። እኔ ከአሁን በኋላ ሙሐመድ ጋር በተቃራኒ አልቆምም፣ እናንተም እንዳትቆሙ እመክራችኋለሁ አለ። ሱረቱል ፉሲለት አጥንቱን ሰርስሮ ነው የገባው። አላህ የቁርአን አወረደ። ከዛ ዛቻ ያለበት አያ ነው። የምታርፉ ከሆነ ታርፋላችሁ፣ ማታርፉ ከሆነ የእጃችሁን ታገኛላችሁ። ፈራ ኡትባ። መጨረሻ ላይ እነሱ በእንትናቸው ላይ አመጻቸው ላይ ቀጠሉ። እኛማ ሙሐመድን ሳናስቆም በፍጹም ሞተን እንገኛለን አለ። ከዛ የመጀመሪያ እርምጃ መውሰድ ሲጀምሩ ሷሃቦች ላይ እርምጃ ይወሰዳል። ሷሃቦች ላይ እርምጃ ሲወስዱ ከሷሃቦችን መረጡ። ደካማ አቅም የሌላቸው ቤተሰብ የሌላቸው። የመጀመሪያ ቢላል ኢብኑ ረባህ በአሳዳሪው ማን ነበር? ኡመያ አይደለም? ኡመያ ቢላልን አንገቱ ላይ እንደ ውሻ ገመድና እየጎተተ ከቤቱ አውጥቶ ውጪ ላይ ለሕፃናቶች ይሰጠዋል። ቢላል አንገቱ ታስሮ እያነቁት ሕፃናቶች እየጎተቱ ወደዛ ይወስዱታል፣ ወደዛ ይወስዱታል። ባዶ ራቆቱን አስወጥቶት በወቅቱ የነበረው የአሸዋ ሙቀት ይላሉ ዑለሞች ሲራ ላይ ሲያስቀምጡ ታሪክ ላይ ወላሂ ጥሬ ስጋ አሸዋ ላይ ብታስቀምጡ ጥሬ ስጋ ኢሚዲየትሊ ይበስል ነበር። የቢላል ሰውነት ያረፈበት አሸዋ ማለት ነው። ሕፃናቶች እየመጡ ፊቱን እየረጋገጡ በድንጋይ እየወገሩ ያሰቃዩት ነበር ቢላል። ኡመያ ይገርፈዋል። ሰውነቱ ሲዝል ትከሻው ሲያመው ነው የሚያቆመው። ሐታ አዕተቀሁ አቡበከር ሲዲቅ ቢላልን ነፃ እስከሚያወጣው ድረስ ቢላል ስቃይና መከራን ያስተናግድ ነበር። ሁበልበል አማልክቶቻችንን ጥራ አሃዱን አሃድ እያለ ጸና። አላህ አቡበከርን ላከለት፣ ነፃ ወጣ። ያ ሲያሰቃይ የነበረውን ኡመያ እሁድ ዘመቻ ላይ ያገኘው። ያ ኡመያ አለ አንተ የአላህ ውሻ የአላህ ጠላት ኢን ነጀይተ ፈላነ አንተ ነጃ ከወጣህ ዛሬ አንተ በሰላም ከተመለስክ ዛሬ እኔ ሰላም ያደርገኛልና ቢላል
ከፈረስ ላይ እየጋለበ ኡመያን አንስቶ ነው አፈጥፍቶ የገደለው። አላህ እንዲበቀለው አደረገ። ከዛ በኋላ ማን ጋር መጡ? ዑስማን ጋር መጡ። ዑስማን ጋር የመጡት ዑስማን ጥሩ ዘር ስለነበረው ጥሩ ቤተሰብ ስለነበረው የገዛ አጎቱ ወትውተው ዑስማንን የገዛ አጎቱ ጠባብ የሆነ ክላስ ውስጥ ዑስማን የሚከተውና ጭስ ያጨስበትና ይወጣል ዘብቶበት በጭስ ምክንያት ታፍኖ እንዲገለው እንዲሞት ፈልጎ በዚህ ቻሌንጅ አልፎ ይህን ቻሌንጅ አልፎ ዑስማን አሁን የደረሰበት ላይ ደርሷል። ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳውም እስከሚባል ድረስ የደረሰ ሶስተኛው የሙስሊሞች ኸሊፋ የሆነው አይደለም። ቢላል ከማንኛውም ከነቢዩ ኡመት ቀድሞ ጀነት የገባው። ሶስተኛ ማን ጋር መጡ? አማር ኢብኑ ያሲር ጋር መጡ። አማር ኢብኑ ያሲር ሱመያ እናቱ ነች፣ ያሲር አባቱ ነው፣ ወንድም ነበረው። አይኑ እያየ አራቱንም እዛው አስራዋቸው ያሰቃዩቸው ነበር። አቡጀህል ያሰቃያቸው ነበር። ሁበል በሉ ይላቸዋል አንልም። የአላህ መልእክተኛ በመንገድ ሲያልፉ ሲሰቃዩ አዩአቸውና መቋቋም አቃታቸው። ነብዩ ሰብረን ያለ ያሲር ቤተሰቦች ሆይ ሰብር አድርጉ፣ ፈኢነ መውዒደኩም ልጀና የእናንተ ማረፊያችሁ ጀነት ነው፣ ጀነት ቦታ ተዘጋጅቶላቸዋል፣ ታገሱ እያሉ ይህችን ቃል ተናግረው አለፉ። የአላህ መልእክተኛ አቅም የላቸው፣ ጉልበት የላቸው፣ መከላከል አይችሉም። እነዛ ባለስልጣን የጠገቡ ናቸው። ዛሬ አክሱም ላይ የምናየው ነገር ማለት ነው። አማር ኢብኑ ያሲር እዛው ቆሞ አባቱን ያሲር ሁበል አይደለም ሲል አንቀው ገደሉት። አባት ልጅ አይኑ እያየ ሚስት አይኗ እያየች ሁለት ልጆች አይኑ እያየ አባታቸው ሞቱ። አባትየውን ከገደሉ በኋላ አማር ጋር ይመጣሉ። የሚፈልጉት አማርን ነው። አሁንስ ሁበላትንም አንልም አሃድ እያለ እንደሚላል የአላህን ወህደንይን ይገልጻል። ሱመያ ጋር መጡ። ሱመያን እያሰቃዩት እናቱ አስቡት። እናትና አባት አይንህ እያየ ሲሰቃዩብህ ከዛም አልፎ ሲገደሉብህ ማየት ከዚህ የበለጠ ህመም የለም እኮ፣ ከዚህ የበለጠ ፈተና የለም። ሱመያን እያሰቃያት መጨረሻ ስቃዩ ሲበዛባት ምራቅ ተፋችበት ፊቱ ላይ አቡጀህል ላይ ትልቅ ጦር አመጣና ብልቷ ላይ ወግቶ ገደላት። የመጀመሪያ የእስላም የሴቶች ሸሂዳ እሷ ነች። አይኑ እያየ አሁን ወንድሙን ተረኛ ወንድሙ ጋር መጣ። የአማር ወንድም ጋር አልልም አለ። በአቋማቸው ጸኑ። ወንድሙንም ገደሉት። አራተኛ አማር ኢብኑ ያሲር ጋር መጡና አሁንስ አይበቃም ትላለህ አትልም አሉት። አለበዛ የቤተሰቦች ቀብር ላይ እንሸኛለን አሉት። የዛኔ ነፍሱን ማዳን ስላለበት ህይወቱን ማትረፍ ስላለበት ሁበል የሚለው አንዴ የተነፈሳት እሱን ሲተነፍስ ታውት እነሱ አስቡት። ምንድን ነው የሚጠቀሙት? በቃ እሱን ማክፈር፣ የአማልክታቸውን ስም መጥራት ለነሱ ፖለቲካ ሊሰሩበት። ሁበል አለ ታውት። እሱ ግን ጭንቅላቱ ሊረጋጋለት አልቻለም። እንደለቀቁት የአላህ መልእክተኛ ጋር እየሮጠ እያለቀሰ መጣና አንተ የአላህ መልእክተኛ ከፈርኩ እንዴ ከእስልምና ወጣሁ እንዴ እያለ ነቢዩ ጋር እያለቀሰ መጣ። ምንድን ነው በማዛካ ጊዜ አላህ መልእክተኛ ለምን ሲሉት ሲያስጨንቁኝ አባቴን ገደሉብኝ፣ ወንድሜን ገደሉብኝ፣ እናቴን ገደሉብኝ፣ እኔንም ሊገሉኝ ሲመጡ ሁበላል በልበል አሉኝ። የአማልክታቸውን እኮ ስጠራሁኝ አላህን ካልኩቶ ያለ ተገደነው ያልከው ወይስ ፈልገህ ነው? ልብህ ምን ይላል አሉት። ልቤማ በኢማን የታነጸ ነው፣ በኢማን የተሞላ ነው። ከዚህ በኋላ 100 ጊዜ ቢሉ እንኳን በልላቸው ችግር የለውም አሉ። ያላሁትኛ አላህ ቁርአን አወረደ። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን። በአላህ የካደ ሰው ልቡ በኢማን ተመቶ ደንድኖ በአንደበቱ ተገዶ የተናገረ ከሆነ ወንጀል የለበትም፣ አላህ ጋር አይጠየቅም። ከፈርኩ ማለት ትችላለህ። ስቃዩ ከአቅም በላይ ሲሆን ዝም ብሎ ሮኬት ሲፈነዳ እኔ ካፊር ነኝ የምትል ከሆነ ይሄ አይደለም። ገና ጥይት የሆነ ሰፈር ስለተተኮሰ አረ እኔ ካፊር ነኝ የድምጻችን ተሰማ ጊዜ ሙስሊሞች
ጁማ ከተሰገደ በኋላ ምናምን ያው ያባራሉ አይደል እነዚህ አድቦች ጁማ ሰግደን ስንወጣ ከተቃውሞ በኋላ እና ተቃውሞን በጣም የሚቃወም ሰው ነበር። አንድ ሰው አይወድም እናንተ እንደው አላህ ያጥፋችሁ እያለ ጃሱስ ነበር ሰላይ እና ፂባም ነው እና በጣም እንደዚህ ተረድማል። ኃይለኛ ቃሚ ነው። ቃሚዎች እንግዲህ ያው እዚህ ትኖራላችሁ ካላችሁ ስሙ እንደዚህ እንዳዘባርቁ ማለት ከዛ ያዙት ፌደራሎች ይሄማ ዋሃቢ ነው የነሱ ዋሃቢ ያቁ ጫጭቃል ያቁ አንስተው በዛ ዱላ አንዴ ማጅራቱ ሲሉት ከዚህ ውስጥ ጫቱ ምትዝ አደረገ። ወላሂ ነው ዋሃቢ አይደለም ማለት እሱ ሀሳቡ ገብቷቸዋል። በቃ እኔ ከነሱ ራሴን ያገለልኩኝ ዋሃቢ አይደለም። ፌደራሎች ዋሃቢ ያቁ ሱፊያ ማን ያቁ ቅጥቅጥ አድርገው ይዘውት እንደገና ወህኒ ይዘውት ወረዱ። በትንሽ ነገር ዲናችንን አሳልፈን ምንሸጥ ሰዎች አለን። አላህ ይታዘበናል። በዚህ ደረጃ ደግሞ እነሱ የድሮ ሰዎች ጽናታቸውን እዩ። ሶስተኛ ላንሳላችሁና ልጨርስ። ሶስተኛው ይሄን ሐዲስ የዘገበልን ኸባብ ኢብኑ አልአረት ነበር። ኸባብ ኢብኑ አልአረት የእሱ አሳዳሪ ነበረች፣ ሴት ነበረች። እንዴት እንደምትቀረው ታውቃላችሁ? ሱብሃንአላህ የኸባብ በጣም የሚገርም ነው። ይሄ ብረት አለ እንደ ፌሮ የሆነ ትልቅ ብረት ወፍራም ብረት እሳት ውስጥ ታደርገውና ከሰል ውስጥ ከተውና ፍም ሲሆን ቀይ ሲሆን ታወጣውና ባዶ ራቁቱን አድርጋ አስራዋለች ኸባብ። ከዛ ሰውነቱ ላይ ጀርባው ላይ ታስቀምጠዋለች። አሁን ሲወራ ቀላል ነው አይመስልም? ሰውነቱ ላይ ታስቀምጠዋለች። አጥንት ምንድነው ቆዳው የለ ስጋው የለ አጥንቱን ሰርስሮ ይገባል። ግን ይኸውላ ነገር እያደረገችው ግን ሁበል ትለዋለች። ከዲኑ ንቅንቅ ሳይል ግን ይህን ፈተና አለፈው ኸባብ። እነዚህ ሙሲባ የደረሰባቸው ሶሃባዎች ከሙሽሪኮች የሚደርስባቸው ሙሲባ ይሄ ነው የሚባል ቀላል እንዳይመስላችሁ። ዛሬ አክሱም ላይ ላሉ ወንድሞቻችንም ምክር ነው ይሄ ማወራው። የሚደርስባቸው ግፍና መከራ ንብረታቸውን እኮ እድሜ ልክ የለፉበትን ንብረት ያካበቱን ሀብት መካ ላይ ቁጥረው ወደ መዲና ሄዱት። አስበው አንተ ሱቅህን ትተህ ካፒታልን፣ መኪናህን፣ ንብረትን ትተህ ሌላ ሀገር ሄደህ እንደ አዲስ ጀማሪ ምንም ነገር ሳይኖር የሰው ጥገኛ ስትሆን ይሄ ሁላ ነገር ነው ያደረጓቸው። አንተ የአላህ መልእክተኛ ሆይ ዱዓ አድርጉልን ሲሏቸው ሰብር አድርጉ። ይሄን አሁን የቀረነው ሐዲስ እሱ ነው። ከዚህ በፊት የነበሩ ከእናንተ በፊት የነበሩ ትውልዶች ይሄ ሁላ ጊዜ አሳልፈዋል። ዛሬ አክሱም ላይ ዝም ተባለ። ፎሎ የሚያገኘው ፎሎን አገኘ፣ ሸቀለበት። ላይክ የሚያገኘው ላይኩን አገኘበት። ፍትህ ለአክሱም ፍትህ ከልብ ስላልሆነ እነሱም አልመጣም። የውሸት ነው የምንለው። እገሌ ድምፅ አልሆነም እንዳንባል ነው የምንለው። ለምን ዝም አለ ተብሎ ወቀሳ ሲበዛብን ነው የምንለው። ወይም ደግሞ ፎሎዋችንን በዚህ አጋጣሚ ለማብዛት ነው የምንለው። ከልብ ቢሆን እነሱ ይመጣ ነበር እስካሁን ድረስ። እንደውም ባሰባቸው እኮ አይደል? ይኸው 6ኛ ነው 7ኛ ጁምዓ ትናንትና አልሰገዱም። ጁምዓ ይገርማችኋል እንዴ? ጁምዓ እንዳይገርማችሁ ትናንትና የወጣ መረጃ ከዛው ከአክሱም ሐሙስ ዕለት የወጣ መረጃ ተደብቀው በየቤት ነበር የሚሰግዱት። ቤታቸው መስጊድ ተከልክለዋል። በፊትም መስጊድ የላቸው ማለት ነው። ጁምዓና የኢድ ሰላት አደባባይ ላይ ወጥተው የሚሰግዱትን እሱ ከልክለዋቸው በየቤቱ ቤተ ክህነቷ ይህንን ሰላዮችን መድባባቸው በየቤቱ የሚሰግዱ ሰዎችን እየቀጠቀጡ ወደ እስር ቤት እየወሰዱ ቤታችሁን መስጊድ አትችሉም ተብለዋል። ዛሬ አክሱም ሙስሊሞች ከዚህ የባሰ ሙሲባ የለም። እዚሁ ኢትዮጵያ ላይ በዚሁ በ21ኛው ክፍለ ዘመን ላይ ነው ይሄ ነገር እየተከሰተ ያለው። በዚሁ ዘመን ላይ እኛ ባለንበት በዚሁ ወቅት ላይ ዛሬ ቅድም የጠቀስኩት ነገር ይሄ ነው። ይሄ ሳይሆን ዛሬ የአርሴናል ዋንጫ መብላት ነው የሚያስጨንቀን። ይሄ ትውልድ ነው ስለ አክሱም ሙስሊሞች ነፃ ሊያወጣ የሚችለው። ሰላሀዲን የምንናፍቀው ከዚህ ትውልድ ነው። ዑመር የምንናፍቀው ከዚህ ትውልድ ነው። ሐምዛን የምንናፍቀው ከዚህ ትውልድ ነው።
ሙዕተሲም ቢላህ የምንናፍቀው ከዚህ ትውልድ ነው አይደለም። እንኳን በኳስ ይሄን ያህል ዶሚኔት ተደርገን ይቅርና ይሄን ያህል ስሜታችን ማንነታችን ተወስዶ ይቅርና ስፔን ላይ እኮ 800 ዓመት ሙስሊሞች እያስተዳደሯት የነበረችው ስፔን ለበርካታ ዓመታቶች ሰላይ ይልኩባቸው ነበር ሙስሊሞች ላይ ለመውረር ስፔንን 800 ዓመት በሸሪዓ ላይ ተዳደረችው። ሰላይ ይልካሉ። ወጣቶች ያላቸው ስሜት ምን ይመስላል? ሰላዩ ሰልሎ ምን ብሎ ወርም ቆይቶ ዓመትም ቆይቶ ይመጣል። ሪፖርት ሲያደርግ ምንድነው ያለው? ለይል ሰጋጆች ናቸው። ዲኔ ተደፈረ ብለው የሚያለቅሱ ወጣቶች ናቸው። ከዛ ምን ይላል መሰላችሁ? አዛዣቸው ሰላዩን የሚያሰማሩ አካል አሁን ጊዜ አይደለም አንነካቸው ይላል። አሁን ጊዜ አይደለም አንነካቸው፣ በሚቀጥለው ሰው ይልካሉ። የውመማ አንድ ጊዜ ግን አንድ ነገር አጋጠማቸው። ኢማናቸው እየተመናመነ መጣ። እነዚህ ትውልዶች ወጣቶች ሲያለቅሱ አያቸው። ትናንትና ዲን ያስለቀሳቸው ወጣት ዛሬ ለምን ታለቅሳላችሁ ብሎ ይሄ ሰላይ ሲጠይቃቸው ፍቅረኛ የከዳችኝ ብሎ አንዱ አለቀሰ። ሌላኛው ደግሞ በሌላ ምክንያት አለቀሰ። ዓለማዊ ለሆኑ ጥቅማቶች አልአን አለ መሄድና ወቅቱ አሁን ነው። ስፔንን መውረድ የምንችልበት ጊዜው አሁን ነው አለ። አያችሁ፣ በቁዋ ሳይሆን ቢቁወተል ኢማን ነው። ውስጥ ላይ ባለ ኢማን ነው ማንነታችንን ማስከበር የምንችለው እንጂ በፎርስ አይደለም፣ በጉልበት አይደለም፣ በብዛትም አይደለም። በዚህ ምክንያት ዱንያዊ የሆነ ብርቅርቅ የሆነ ነገር ስላታለላቸው ከበቡ። ለዲኑ የሚቆረቀር ሰው፣ ዲፋ የሚያደርግ ሰው፣ እነዚህ የሚቃወም ሰው፣ የሚያስቆም ሰው ጠፋ። ኬት ይምጣ? ዑመር ብን ኸጣብ መሪ በነበረበት ሰዓት ዓለምን ሲመራ እኮ የቻይና መንግስት ንጉሥ የነበረው ዑመርን ለመውረድ ሰራዊት ልኮ እንዴት ናቸው ብሎ ጠየቀ። ዑመር አውሮፓን ከፍቷል አይደለም? ብዙ አውሮፓ ሀገሮችን ሲከፍት እነ ኪስራ እነ ቀይሰር ሌሎችንም ለቻይና መንግስት ደብዳቤ ጻፉ። መደድ እንፈልጋለን፣ እገዛ እንፈልጋለን አለ። የቻይና መንግስት ያን ደብዳቤ አነበበና ሰውየው ዑመር ነው። ከዑመር ጋር ያሉ ሰዎች ሰሃቦች ከዑመር ማይተናነሱ ሰዎች ናቸው። እነዚህ ሰዎችን በመደራደር ካልሆነ በስተቀር የሚፈልጉትን ነገር በመስጠት ካልሆነ በስተቀር ለሊት ተነስተው የሚሰግዱ ሰዎችን ህይወታቸውን ምንም የማይራሩላት የሆኑ ሰዎችን ለጌታቸውና ለነብያቸው ፍጹም ታዛዥ የሆኑ ሰዎችን እኛ ወታደር ልከን ወታደሮቻችንን በእነዚህ ሰዎች አናስፈቅምም ማለት አንችላቸው፣ ጊዜው አይደለም ማለት። አሁን ይህን ነው ጥያቄ። እኔ እንደ ቀላል እንዳትቆጥሩት። አርሴናል ዋንጫ በላ ተብሎ ያውላ ድለቃ፣ ያውላ ጨፈራ፣ ያውላ ያዙ ልቀቁኝ ነገም እንደሚጠብቅ ደግሞ ሁላችሁ ታውቃላችሁ። ዋንጫውን ስትረከቡ በዚህ ደረጃ ሙስሊም ወጣቶቻችን ከተሽመደመዱ ማን ነው የዲን ዓላማ ገብቶት የዲን ባንዲራ ሊሰጠው የሚችለው ወጣት ማን ነው? ሐማስ ያለውን ወጣት ለዲኑ የሚለፋ ሊገኝ የሚችለው? ትናንትና ስፔን በተወረረችው መልኩ ዛሬ አክሱም ላይ አይደለም፣ ነገ ደግሞ ሌላ ሀገር ላይ ሊፈጠር ይችላል። የእኛ ጩኸት የውሻ ጩኸት እንደሆነ ገብቷቸዋል። እንጮሃለን፣ እንመለሳለን አይደል? ከዚህ የዘለለ ነገር እንደማናደርግ አውቀዋል። ወኔ ያለው ሰው የለም፣ ጀግና የሆነ ሰው የለም፣ ህይወቱን ለመሰዋት የሚያስብ የሚደፍር ሰው የለም። በዚህ ዘመን ላይ ሁላችንም ወሬኞች ነን። ስለዚህ የዲናችን ጉዳይ ላይ የኢማናችን ጉዳይ ላይ አሁንም ካልተመለስን ወላሂ ዋጋ የለንም። አላህም የተናገረው ይህንን ነው። አለይኩም አንፉሰኩም፣ ነፍሳችሁን አደራ፣ ራሳችሁን ጠብቁ፣ በኢማን ራሳችሁን አንጹ፣ በተቋ ከኔ ጋር ያላችሁን አላቃ ግንኙነት አጠናክሩ። ላ የድሩኩም መንደለ ኢዛ ተደይቱ፣ እናንተ ከተቃናችሁ ጠማማ የሆነ አካል፣ የጠመመ የሆነ አካል፣ ካፊር የሆነ አካል ሊጎዳችሁ አይችልም። ይሄ አላህ ቃል ነው፣ አላህ የተናገረው። ስለዚህ አሁንም በጣም ብዙ ይጠበቅብናል። ብዙ
እንፈር፣ ለምናደርገው ነገር እንፈር። ወላሂ እናሳፍራለን። በጣም ነው የምናሳፍረው። በጣም ያውላ ለቅሶ፣ ያውላ ዱዓ፣ ያውላ ሱጁድ ሽክር እኮ የወረደ ሰው አለ። አሰላሙ አለይኩም አሰላሙ አለይኩም አያቸው። ያ አላህ እንደው ምን ይሳናል? ነስር ለኢስላም ነስር የመጣ እኮ ነው የሚመስለው እኮ። ይሄ የዘቀጠ ትውልድ ነው ታዲያ ለኢስላም ነስር የሚመጣው? እንግዲህ ካልገባኝ የገባችሁ ደግሞ ተግባሩ። አላህ ግን በዚህ ባለበት ሁኔታ ግን ወላሂ ነስር አናገኝም። ነስር እናስበዋለን፣ እያሰብነው እንኖራለን እንጂ በፍጹም ሊመጣ የሚችል ነገር አይደለም። ዝም ብሎ ተዘግኖ የሚመጣ አይደለም። ብዙ መስዋዕት ተከፍሏል። በመጋዝ የተቆረጡበት ዲን፣ የታረዱበት እነ ነቢዩላህ ኢብራሂም እሳት ውስጥ የገቡበት ዲን እስልምና፣ ነቢዩላህ ዘከርያ፣ ነቢዩላህ ያሕያ ሕይወታቸውን የተገበሩበት፣ ነቢያችን ዓለይሂ ሰላም ጥርሳቸው የረገፈበት፣ ደማቸው የፈሰሰበት፣ ብዙ ሰዎች ብዙ መስዋዕት የከፈሉበት እስልምና ዛሬ እንደፈለግን ጢባጢቤ እየተጫወትንበት ሲነኩን ደግሞ ነኩን እንላለን፣ እናላዝናለን። እንጠክር፣ ወደ ዲናችን፣ ወደ ራሳችን፣ ወደ ማንነታችን እንመለስ። የዛኔ አላህ ራሱ መስሎን ያመጣዋል። ራሱ መስሎን ያመጣዋል። ዛሬ ሱቢያን ሰግድ፣ ሱቢ የሚሰግድ ሰው ከኛ መካከል እኔን ጨምሮ ስንቶቻችን ማታ በማሊያ እናሳልፋለን? ሱቢ የለም። ፀሐይ ሲወጣ ጠብቀን እንሰግዳለን። ለይል ጭራሽ በዚህ ዘመን ላይ ለይል ማይታሰብ ነው። ሰኞና ሐሙስ ስንቶቻችን እንጾማለን? ስንቶቻችን ትክክለኛ ነጋዴዎች ነን? ስንቶቻችን ሰደቃ እናወጣለን? ስንቶቻችን ወላጆቻችንን እንखाድማለን? ስንቶቻችን ከውሸት ራሳችንን አቅበናል? ስንቶቻችን ለትንሹ እናዝናለን፣ ትልቁ እናከብራለን? ይሄ እኮ ነው ነስር የሚያመጣው። ድል የሚያመጣው ይሄ ነው። አሁን መናናቅ ነው፣ መዘላለፍ ነው፣ መሰዳደብ ነው፣ መተሳጨት ነው፣ ጥሎ ማለት ነው አሁን ያለው። እሱን ጀሃነም ከቶ እሱ ጀነት መግባት የሚፈልገው ሰው ቀይ ካርድ መሰጣጠት ነው፣ ከእስልምና ማስወጣት ነው። እያነሳ ረህማ የሚባል ነገር ከላያችን ላይ፣ እዝነት የሚባል ነገር፣ ፍቅር የሚባል ነገር ከላያችን ላይ ተነስቷል። ይሄ ከሌለ ደግሞ ነስር አይመጣም፣ ድል አይመጣም፣ ወላሂ አይመጣም። ማንም ካፊር እየመጣ የሚጨፍርብን እንደፈለገ የሚሆንብን የኛ ማንነታችን እንጂ እስልምና ነው። ቁርአን ነው። ሷሃቦች የተዳኑበት የኖሩበት ነው አይደል? እኛ ጋር ሲመጣ እኛ አረከሰው እንጂ እሱ አላረከሰም። የሚኖሩት ቁርአን ለምንድን ነው እኛን ያላኖረን? ያ የነሱ ነብይ የኛም ነብይ ናቸው። የነሱ አላህ የኛም አላህ ነው። ችግሩ ያለው ልብ ላይ ስለሆነ ነው። እንደውም እኮ እነሱ እኮ ሰለምቴዎች እኮ ናቸው። አንተ እኮ ከአባቶች ከወላጆች አብረህ በእስልምና ላይ ተፈጥረህ ያደግነህ ከጊዜ በኋላ እስልምናን የተቀላቀሉ የሆኑ ሰዎች በዚህ ደረጃ ልብ ደንዳና ሆነው በኢማናቸው ማይደራደሩ ሆነው እስልምናን አስከብረው ለእኛ ሰጡን። ዛሬ እነ ዑመር ቢመጡ እነ ሰላሐዲን ቢመጡ እንደው አያፍሩብንም? አይታዘቡንም? ነቢዩ ዛሬ ቢመጡ ምን ይሉናል? እንደው የኔ ኡመት ብለው በእኛ ፕራውድ ይሆናሉ? የአላህ መልእክተኛ ይደሰታሉ? አልሐምዱሊላህ እነዚህን የመሰለ ኡመት አግኝቻለሁ ብለው እንደው ይሉናል? ወይስ በእኛ ያፍራሉ? የአላህ መልእክተኛ ይሄ ክስተት ደግሞ ዛሬ ነቢዩ አይምጡ እንጂ ነገ አማመላህ አላህ ፊት ሪሳላቸውን አድርሰናል አላደረስም? እስልምና ላይ ተጫውተንበታል ወይስ አልተጫወተንበትም? አላህ ፊት እንጠየቃለን እኮ። ነቢይም ይመጣል፣ ህዝቦችም ይመጣል አይደለ? አላህ ተናግሯል እኮ አንዱን በአንዱ ላይ ምስክር አደርጋለሁ ብሏል። ነቢዩን ህዝቦቹ ለምስክር ያደርጋል፣ ህዝቦቹን ነቢዩ ለምስክር ያደርጋል። እኛ ደግሞ የተለየን መስለን የሁሉንም ነቢያቶች ህዝቦችን የምንመሰክረው እኮ እኛ ነን። የነቢዩላህ ዒሳን ህዝቦች ነቢዩላህ ዒሳ መልእክቱን እንዳደረሱ የምንመሰክረው እኛ ነን። የሙሳንም የኑህንም የሁሉንም ለምን ቁርአን ላይ ነግሮናል። የእኛን የምንመሰክረው ግን ራሳችን ነው። ስለዚህ ዲናችንን መጫወቻ አናደርገው። በማላ ያዕኒ ራሳችንን አንወጥር። አሁንም ደጋግሜ የምናገረው በዚህ ዘመን ላይ ዑለሞች ያልቻሉት ከባድ የሆነባቸው
ራስ ምታት የሆነባቸው ነገር ቢኖር ኳስ የሚባለው ጣዖት ነው። መስጊድ ውስጥ ስለ ኳስ ነው የሚወራው። ስለ ኳስ ማሊያውን ገጫ አድርጎ ይመጣል። አይገር ኦፍሳይድ እኮ ነበር ያ ጎል እኮ ዝም ብሎ ዳኛው ሁሌ እንደተበደለ መስጊድ ውስጥ የሆነ የቁርአን አያ የሚያነብ ነው የሚመስለው። ሷሃቦች ሲገናኙ ወል አስርን ይቀራሉ፣ አደራ እየተባባሉ ይለያያሉ። አንተ ስትገናኝ አርሴናልና ማንቸስተር ነው አደራ የምትባባለው። አደራ ማታ ምሳት ጮታ አለ አደራ ከፍተው ሐረም ላይ ኳስ ያለ እዚህ የለመከውን ነገር ይዘህ ትሄዳለህ አላህ ቤት ላይ። አላህ ምን ይለኛል እንኳን አትልም። ለምን? እዚህ አላጸዳኸውማ፣ እዚህ ራስህን አላሳመንክም። ኳስ መተው እንደሚቻል ስሜት ጋር የተዋሃደ ከደም ስር ጋር የተቀላቀለ እስኪሆን ድረስ አድርሰዋል። ኳሱ አንግሰዋል ላይ ላይ ያሁን ዑምራ ላይ ረመዳን 27ኛው ሌሊት ላይ ዓለም 27ኛው ቀን ይጠብቃል አይደል? ለይለቱል ቀድር አላህ ይወፍቀኛ ላይ ይወፍቀኝ ከ4 ሚሊዮን ህዝብ በላይ እየጎረፈ ሐረም ላይ ወላሂ ከኋላ ይዞር ስል ኳስ ያያሉ። ከፍተ ኳስ ያያሉ። ጩኸታቸው አረቦች ናቸው። ቀልባቸው ድርቅ ያለ ማለት ይቻላል። ተነግሯቸው ሰው ይጮህባቸዋል፣ መስሚያ የላቸው። በዚህ ደረጃ መስቀጥ ከባድ ነው። ሐረም ላይ ዋጋ ያስከፍላል። በ100,000 አጅር የሚያስከፍልበት ቦታ ላይ ወንጀል ብትሰራ እጥፍ ድርብ ሆኖ ቅጣት የምትቀጣበት ቦታ ላይ በዚህ ደረጃ ይሄ ምን ዘግጠው እንደዚህ አይነት ቦታዎች ላይ ራሳችንን ኮንትሮል አለማድረግ ነው። ስለዚህ አደራ ወጣቶች አላህን ፍሩ። ከዚህ የበለጠ ወሲያ የለም። አላህን ፍሩ። ኳስ መስጊድ ውስጥ እየገባ በቃ ገብቷል። ከዚህ የበለጠ ምን አለ ዝቅጠት እና አደራችሁን እንግዲህ አላህ በሰማነው ምንሰራ አላህ ያደርገን። ይህንን ጣዖት አላህ ከውስጣችን ከኛም ከቤተሰቦቻችንም አላህ ያንሳልን፣ አላህ ያስወግድልን። هذا وصلى الله على سيدنا محمد وآخر دعوانا الحمد لله رب العالمين وبالله التوفيق. والسلام عليكم ورحمة الله.